ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ልውላችን ከቻሳ ብለዋል። ከስንት ወር ቆይታ በኋላ አምሮበት ደምቆ መጥቶልናል ማለት ነው። የትላንቱ የሄሎ ግርግር ረበሻው መሰለኝ እና እንዴት ናችሁ? ገብታችሁ ዌልካም ዌልካም እያላችሁ ጥያቄ ጠይቁልኝ እና የጠፋሁበት ምክንያት ክፍለ ሀገር ሄጄ አንድ 4-5 ቦታዎችን እየጎበኘው ነበረ። አልተመቸኝም ነበረ። አዲስ አበባ ላይም ስራም ስላልቋረጥኩኝ ስራም ስላልነበረኝ እና በዛ አጋጣሚ አረፍኩኝ። ጥሩ ጊዜ ነበረኝ። በዛ ምክንያት ነው የጠፋሁት ብለዋል እና እኛም ዌልካም ብለን ተቀብለናል ማለት ነው። እናንተም ገብታችሁ ዌልካም እያላችሁ የሄሉ ወዳጆች ተቀበሉ እና ጥያቄ ብሎ በተደጋጋሚ አውርቷል እና ጥያቄ በእኔ በኩል ማለት ነው በእኔ በኩል ፍቅረኛ ያለች ወይስ የለችህም? ስለ ራስህም ስለ ህይወት ታሪክም ብታወራ ጥሩ ነው እንዴ። እኛ ስለማጣበስ ማን ብለውን እና ያ የልዑል የእንትና ማለት ነው የያብ ስሙ ራሱ ጠፋብን እንዴ ከያብ ከሄሉ ስለይ ስሙ ራሱ ጠፋብኝ እና እንትና የያብ ፍቅረኛ የነበረች ልጅ የት ደረሰች? ይሄንም አድርሱልን እና የምር እሷ ልጅ የት ደረሰች? እና አብረው ይጣበሳሉ አብረው ይሆናሉ ብለን በጣም ብዙ ጠብቀን ነበረ። በኮመንትም አሽቃብጠን ነበረ፣ አልሆነልንም። ኤንዌስ አናቅም እንግዲህ ይሆናል አይሆንም እና ስለ ራሱ ይንገረን እና እኛም ደግሞ ተፍ ብለን እናጣምራቸው ነው የምንለው ለዩቱብ ድምቀትም እና ስቀጥል ደግሞ የሄሉና ናቲ ውዝግብ ማለት ነው። እኔ አልገባኝም። የምር ጨዋታ ነው ወይስ ምንድነው? ቆይ የያዙት እነኚህ ሰዎች እና ሄሉ ምን ትላለች? ጨዋታው በዚህ አብቅቷል ምናምን ትላለች እና ሁሉም ነገር በዚህ አበቃ ምናምን ትላለች። ናቲ ደግሞ ሼር አድርጎ ቻው በቃ ከዚህ በኋላ እንገናኝም እያለ ነው። ኧረ በታምር በጭራሽ ማይሆን ነገር ነው እና ደግሞ ከዚህ በፊትም የረሳሁት ነገር ሄሉ ከሚዲያ እኔ ይሄ ነገር እውነት ከሆነ በዚህ ነገር ማያበቃው ነገር ከሆነ የምር ከሚዲያ ጠፋለሁ ምናምን ስትል ነበር። የምር እና በጣም ነው የምታሳዝነው። ማን ብለሽ ነው የምትጠፊ? ምን አባታቸው እውነት ቀረባቸው እንጂ አልቀረብሽም። እሺ እና ቆፍጠን ብለሽ ስራሽን ሰርተሽ በርትተሽ ጠንክረሽ እንደ ትላንቱ እንድታሳይን እንፈልጋለን። የምኑ መሰበር የምኑ ወደ ኋላ ሸሸሽ ማለት ነው እና እኛንም አታስጨንቅን። እንደዛ ነው የምለው እና እናትዬ ትዕግስት ይኖር። የምር ነገሮችን አንተ የሆነ የማስረዳት ችሎታ ትንሽ እንደ ትናደዳለህ። ቀድመ ሰው በአንተ ስናደድ አንተ ስለምትናደድ ልንረዳም አልቻልንም እና ወደ ራሴ ተመለስ። አትናደድ። ሰው በአንተ ስናደድ ስበሳጭ አንተ ደግሞ በእርጋታ መልሴን መመለስ በትዕግስት መልሴን መመለስ አንተ ባላደረግከው ነገር ሁላ ሰው ብፈርድብህ እንኳን አንተ ትዕግስተኛ ሆነ መልስ መመለስ ነው እንጂ ያለብህ እንደዚህ ተበሳጭተ ቀድመ የባሴ ጥፋቴን እያበዛህ ነው እንጂ እንትን እያልክ አይደለም። እና በመጮህ በመበሳጨት ምንም የምታስረዳን ነገር የለም። ለሄሉም ብሆን በእርጋታ ሰከን ባለ መንገድ አስረዳት ነገሮቹን ለአንዴና ለመጨረሻ ማለት ነው። እና በእንደዚህ አይነት ቪዲዮ ባትመጡ ደስ ይለናል። ሶስተኛ ሰው አይግባ ብለን በጣም ብዙ ጊዜ ተደጋጋሚ ቪዲዮ ሰርተናል። በኮመንትም በምንም አወርተናል፣ ግን ልሰሙን አልቻሉም ቤተሰብ እና ቪዲዮን እንዴት አያችሁት? ምከሯችሁ። በቃ እኔ ያልገባኝም እናትም ልጅነት ነው መሰለ ያጠቀዋል፣ ሄሉንም እንደዛው እና ፈጣሪ ያለው ነገር ነው በህይወታችን የሚከሰተውም የሚሆነውም እና ያልሆነ እንጀራም ከሆነ ፈጣሪ አቋርጠው የሚሆነውም ከሆነ እንቅፋትን
ያስወግድልን ነው የሚለው። እናንተም ደግሞ የመሰላችሁትን አውሩ፣ ተናገሩ በኮመንትም በምንም እና እንዴት ናቸው? ደህና ናቸው? የዛሬ ቪዲዮ ይሄን ይመስላል። እናንተም ደግሞ አበረታቱኝ፣ ላይክ፣ ሰብስክራይብ፣ ሼር በማድረግ እኔንም አበረታቱኝ እላችኋለሁ። የኔ ውዶች፣ የልዑል ወዳጆች እንኳን ደስ አላችሁ። ተመልሶልናል ማለት ነው። የሄሉ ወዳጅ የሄሉ ወንድም ማለት ነው። አስባችሁታል? የትላንቱ ቪዲዮ ላይ እሱ ቢኖር ብዬ ተመኘውኝና ጓገጭ ብል ብዬ ተመኘውኝ እየተመኘው ነበረ። የምር ትላንት ቪዲዮ ሰርች ዛሬ ቪዲዮ ሰርቼ ነበረ እና ኤኒዌይስ መጥቶልናል። ዌልካም፣ እንኳን በሰላም መጣህልን። እና ስለ ራሴ የምትጠይቁት ነገር ካለ ጠይቁልኝ፣ ሁሉንም ነገር መልስላችኋለሁ ብለዋል። ይሄ ነው ምለው እና ናቲ በኩልም ያለው ነገር ውዝግብ ነው። ሄሉም ያው አልተረጋጋችም። የኔ ውድ አይዞሽ፣ በርቺ፣ ጠንክሪ፣ ቶሎ እንደዚህ እንትን እንዳቲ እጅ እንዳሰጪ እና ያቺ ውሽሜቱም ተረጋጊ፣ የምር ቦታሽን ያዥ እና በቃ ወንድ ልጅ ካልፈለገሽ እንደዚህ እትትግትጥ ባቲ ደስ ይለናል። እና ይሄ ነው ምለው። እናንተ ምን ትላላችሁ? በእኔ በኩልም አስተያየት ካላችሁ አስተያየት ጻፉልኝ ኮመንት ላይ እና እወዳችኋለሁ፣ አመሰግናለሁ። ቪዲዮን አይታችሁ መርጣችሁ ላይክ አድርጋችሁ ኮመንት ጽፋችሁ ስለምትወጡልኝ እናም ደግሞ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ስለምታበረታቱኝ እወዳችኋለሁ፣ አመሰግናለሁ የኔ ውዶች፣ የኔ ማሮች። እናም ጥያቄ ልዑል ቪዲዮ ላይ የገባችሁ ጥያቄ ጠይቁ ተብለናል። ጥያቄ በደንብ አድርገን እንጠይቀዋለን ማለት ነው እና በቀጣይ ቪዲዮ ዛሬ እንግዲህ ይመጣሉ ብዬ አስባለሁ። ሄሉ በራሷ ፔጅ ትመጣለች፣ እንጠብቃታለን። ዛሬ እንቅጯን እንሰማለን እና ጠንክራም ደግሞ በርትታም ዋጋህን ትከፍልሃለች። እኔ ሄሉ ትመልሳለች፣ ይቺን ድራማህም ማለት ነው በደንብ አርጋ ትመልስልሃለች እና እንትን ይኖርህ፣ ትግስት ይኖርህ፣ በተረጋጋ መንፈስ አረጋጋት። ማለት ማረጋጋት የምትችለው አንተ ነበርክ። አንተ ቀድመ እየተናደድክ ነው። ተበዳይ ማን እንደሆነ ግራም ገብቶናልና አንተ ራሲ ተበዳይ የሆንክ ነው ያለኸው እና የተበደለችው እያለች እና አንተ ነገሮችን በጣም የባሰ አወሳስበሃል ናትዬ። ይህን ነገር ብታስተካክል ጥሩ ነው እላለው። የዛሬ ቪዲዮ ይሄን ይመስላል። እወዳቸዋለሁ የኔ ውዶች፣ የኔ ማሮች። በድጋሚ ስለምታዩኝ መርጣችሁ ስለምትጠይቁኝ፣ ስጠፋ ጠፍተሻል ብላችሁ ስለምትፈልጉልኝ የምር ትልቅ አክብሮት አለኝ። እኔ ውዶች እወዳቸዋለሁ። መልካም ቀን፣ መልካም ጊዜ ይሁንላችሁ እላችኋለሁ። ቻው ባይ። እግዚአብሔር መጨረሻችንን ያሳመረልን ፈጣሪ የሰው እጅ አያሳየን፣ ጉልበታችንን ይባርክልን። የኔ ቅመሞች፣ የኔ ውዶች ቻው፣ ወዳችኋለሁ።